ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ የቨርጂል ቫን ዳይክና ሊቨርፑልን ግንኙነት የተመለከተ ይሆናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። የቫን ዳይክና ሊቨርፑል ፍቅር። ቨርጂል ቫን ዳይክ የድህረ ጨዋታ ጋዜጣዊ መግለጫ እየሰጠ ሳለ አንድ ነገር ተከሰተ። አንድ ልዩ እንግዳ ሲቀርበው ተመለከተ። አንድ ጊዜ ሰላም እንድለው ፍቀዱልኝ ብሎ በዙሪያ የተሰበሰቡትን ሪፖርተሮች ፈቃድ ጠየቀ። ቫን ዳይክ ለሊቨርፑሉ ደጋፊ ሾን ኮክስ ሞቅ ያለ ሰላምታ አቀረበ። አብረውት ባለቤቱ ማርቲናና ቤተሰቦቻቸው ነበሩ። ሊቨርፑል ከዌስትሃም ጋር ያደረገውን ጨዋታ ስቴዲየም ተገኝቶ እንዲመለከቱ ሊቨርፑል ከዌስትሃም ጋር ያደረገውን ጨዋታ ስታዲየም ተገኝተው እንዲመለከቱ የጋበዛቸው ክለቡ ነው። የአየርላንዳዊውን ልደት በዚያ መንገድ ለማክበር አስበው ያደረጉት ነበር። ስላየሁ ደስ ብሎኛል። ትንሽ ተጠፋፋን አይደል? ትንሽ ጠብቁኝ፣ መጥቻ ያናግራችኋለሁ ብሎ ቫን ዳይክ ወደ ሪፖርተሮቹ ተመለሰ። ለኮክስ ቤተሰቦችና ወዳጆቹ ቫን ዳይክና ለሊቨርፑል ቅርበት ያላቸው ሰዎች በሙሉ እያሳዩቸው ያለው ድጋፍ ላቅ ያለ ትርጉም አለው። ኮክስ ከ7 ዓመት ገደማ በፊት በቻምፒየንስ ሊግ ግማሽ ፍጻሜ ሮማን ከገጠሙበት ጨዋታ በፊት ከአንፊልድ ውጭ በተፈጸመበት ጥቃት አእምሮ ላይ ጉዳት ደርሶበት በቅጡ እንኳን መራመድ ተስኖታል። የክለቡ አምበል በጨዋታው የመጨረሻ ደቂቃ የማሸነፊያ ጎል አስቆጥሮ ድንቅ የልደት ስጦታ አበርክቶለታል። በስቴዲየም የታደሙ ደጋፊዎችን አቅላቸውን ያሳተ ፈንጠዝያም ፈጥሯል። የስሜት መፈራረቁ ድንቅ ነበር። ከደቂቃዎች በፊት እርሱና አንዲ ሮበርትሰን በፈጸሙት ጥፋት የአሮን ዋን-ቢሳካ ክሮስ ወደ ጎልነት እንድትቀየር አድርገው ቫን ዳይክ ባለማመን በእጆቹ ጭንቅላቱን ይዞ ቁጭቱን ሲገልጽ ታይቶ ነበር። ሁለተኛው አጋማሽ ሊቨርፑል አሳማኝ እንቅስቃሴ ያደረገበት ስላልነበር ደጋፊው ትዕግስት አጥቶ ሲቁነጠነጥ ታይቷል። ሉዊስ ዲያዝ 18ኛው ደቂቃ ላይ ባስቆጠራት ጎል ቀዮቹ ሲመሩ ቢቆዩም ዌስትሃም ያቻነቷን ጎል አግኝቶ የሚገባውን ነጥብ ይዞ ወደ ለንደን ለመመለስ ከጫፍ ደርሶ ነበር። ቫን ዳይክ ግን 90ኛው ደቂቃ ላይ አሌክሲስ ማካሊስተር ከማዕዘን ያሻማውን ኳስ ወደ ጎልነት ቀይሮ የጨዋታው ውጤት ተቀየረ። ሜዳ ላይና በደጋፊዎች ውስጥ የፈጠረው ስሜት ጎሏ ለሊቨርፑል የነበራትን ትርጉም በግልጽ ያመላክታል። የውድድር ዘመኑ ሊጠናቀቅ 6 ጨዋታዎች እየቀሩት ሊቨርፑል ከተከታዩ አርሰናል ያለውን የነጥብ ልዩነት ወደ 13 ያሰፋበት ነው። ቫን ዳይክ ከከበቡት የቡድን ጓደኞቹ ጋር ደስታውን ከገለጸ በኋላ ማሊያው ላይ ያለውን ባጅ በእጆቹ መታ አድርጎ ሳመ። በኮፕ ታድመው የነበሩ ደጋፊዎች በከፍተኛ ድምፅ ምላሽ ሰጡ። ግንኙነታቸው የበለጠ እንደሚጠብቅ ማሳያ ነበር። ከጨዋታው በኋላ ከስካይ ስፖርት ጋር ባደረገው ቆይታ ስህተታችንን የምናርምበት ጊዜ ነበረን፣ እንደ ድል ሆኖ ተሳካልን። በልምምድ ሜዳ ብዙ የሰራንበት ነገር ነው። በመጨረሻ ዛሬ የማሸነፊያ ጎል አስቆጠርኩ ብሏል። ባለፈው ዓመት በየካቲት ወር ሉተን ታውንን 4-1 ባሸነፉበት ጨዋታ ጎል ካስቆጠረ በኋላ በአንፊልድ ኳስና መረብ ሲያገናኝ ይህኛው ለመጀመሪያ ጊዜ ነው። በዚህ ሳምንት እንደሚፈጸም የሚጠበቀውን የ2 ዓመት ኮንትራት ማራዘሚያ ከመፈራረሙ በፊት በትክክለኛ ጊዜ የተፈጠረ አጋጣሚ ነው። በመጪው ክረምት የቫን ዳይክን ተተኪ ማግኘት የሞሐመድ ሳላን ተተኪ ከማግኘት በላይ ፈታኝ የሆነባቸው እንደነበር የማይካድ ሀቅ ነው። ግብፃዊው ባለፈው ሳምንት የ2 ዓመት ኮንትራት ማራዘሚያ ተፈራርሞ የደጋፊዎቹን ልብ አሳርፏል። ሆላንዳዊው በመጪው ሐምሌ 34 ዓመት ቢሞላውም ቀዮቹ በዚህ የውድድር ዘመን በፕሪምየር ሊግ ባደረጓቸው ጨዋታዎች እያንዳንዱን ደቂቃ ሜዳ ላይ ያሳልፏል። አስተዋጽኦው እጅግ የጎላ እንደነበርም ታይቷል። የመሃል ተከላካዩ በአርነ ስሎት ስር በተሰጠው የሚና ለውጥ ውጤታማ ሆኖ ታይቷል። የሊቨርፑልን የኳስ ምስረታ ሂደት ማስጀመር የእርሱ ድርሻ ሆኗል። በመስመሮች መካከል ኳስ የሚሰጥበት መንገድ ድንቅ ሆኖ ታይቷል። ዌስትሃምን በገጠሙበት ጨዋታ 67 ኳሶችን ፓስ ለማድረግ ሞክሮ 63ቱ ተሳክተዋል። የስኬት ንጻሬው 94 በመቶ ነው። ካደረጋቸው 6 የ1 ለ1 ግንኙነቶች 4ቱን በአሸናፊነት አጠናቋል። ቫን ዳይክ ከዚህ በተጨማሪ የመሪነት ክህሎቱን ያበረክታል። በእርግጥ ይህንን ብቃቱን በቁጥር አስደግፎ ማስረዳት አይቻልም።
ሜዳ ውስጥም ሆነ ከሜዳ ውጪ የሊቨርፑል አምበል መሆን የሚጠይቀውን ነገር በሙሉ ይፈጽማል። በክለቡ ከፍ ያለ ደረጃ አስቀምጧል። በዙሪያ ያሉ ተጫዋቾች ምርጥ ብቃታቸውን አውጥተው እንዲያሳዩም ያግዛል። ሳላ ከጨዋታው በኋላ ከአምበሉ ጎን ቆሞ ኮንትራት ማደሱ የፈጠረበትን ደስታና ሆላንዳዊውም የእርሱን ፈለግ ተከትሎ ይቆያል የሚል ተስፋውን ገልጿል። የውድድር ዘመኑ ከመጠናቀቁ ቀደም ብለን ለጉዳዩ እልባት ማበጀታችን አስደስቶኛል። ቀጥሎ ቨርጂል የኔን ፈለግ እንደሚከተል ተስፋ አደርጋለሁ። ልብ በሉ ተስፋ አደርጋለሁ ነው ያልኩት። የፈለገውንም ማድረግ ይችላል። በቀጣዩ የውድድር ዘመንም አብሮኝ ቢሆን ደስ ይለኛል ብሏል። ቫንዳይክ ያንን እንደሚያደርግ ምንም ጥርጥር የለውም። ሊቨርፑል ያንን ማድረግ ከቻለ በክረምት ተጫዋቾችን ለማስፈረም ጥረት የሚያደርገው ጠንካራ መሰረት ላይ ሆኖ ይሆናል። የሁለቱን እጅግ ተጽዕኖ ፈጣሪ ተጫዋቾች ግልጋሎት እያገኘ መቀጠሉን ማወቁ ያበረተዋል። ሁለቱም በተጫዋችነት ዘመናቸው የመጨረሻ ምዕራፍ ላይ መሆናቸው ግልጽ ነው። የውድድር ዘመኑ ባለፈው ነሐሴ ከጀመረበት ጊዜ ወዲህ ያበረከቱት ነገር ለእነርሱ የትኛውንም ያህል ገንዘብ ቢወጣ ምክንያታዊ መሆኑን ያመላክታል። ቫንዳይክ ከጨዋታው በኋላ ዛሬ ሊቨርፑልን በፕሪምየር ሊግ ጨዋታ ለ100ኛ ጊዜ በአምበልነት መምራት በመቻሌ ምን ያህል ኩራት እንደተሰማኝ ልነግራችሁ አልችልም። የሂልስፕሮ አደጋ የሚታወስበት ቀን ስለሆነ ስሜታዊ የሚያደርግ ዕለት ነው። ዋነኛው ትኩረታችን ሙሉ 3 ነጥብ ማግኘት ነበር። ለእኛ ለተጫዋቾቹና የአሰልጣኝ ቡድን አባላት ብቻ ሳይሆን ከሊቨርፑል ጋር ግንኙነት ላላቸው ሁሉ ወደ ህልማችን የበለጠ የቀረብንበት ነው። ይህንን ክለብ ምን ያህል እንደምወደው ሁሉም ያውቃል። ቀጣዩ ሳምንት ምን እንደሚመስል አብረን እንመለከታለን ብሏል። ለሊቨርፑል አንጋፋ ተጫዋቾች ቀኑ ልዩ ነበር። ሳላ በመጀመሪያው አጋማሽ ደምቆ ታይቷል። ዲያዝ ላስቆጠራት ጎል ድንቅ ፓስ አድርጓል። ግብፃዊው ይህንን በማድረጉ ሊጉ 38 ጨዋታዎችን ማከናወን ከጀመረ ወዲህ በአንድ የውድድር ዘመን ከፍተኛ የጎል ተሳትፎ በማድረግ ሪከርድ ጨብጧል። በ45 ጎሎች ቀጥተኛ ተሳትፎ አድርጓል። 27 ጎሎች አስቆጥሯል። 18 ጎል የሆኑ ኳሶች አመቻችቶ አቀብሏል። በአንድ የውድድር ዘመን 20 ጎል የሆኑ ኳሶችን በማቀበል ኬቨን ደብሩይነ በ2019/20 እና ቴሪ ሄንሪ በ2002/3 የያዙትን ሪከርድ ለመጋራት የሚቀሩት 2 ጎል የሆኑ ኳሶችን ማቀበል ብቻ ነው። የ32 ዓመቱ አሊሰንም ጥሩ ጊዜ አሳልፏል። ካጋጠመው የጭንቅላት ጉዳት ተመልሶ ባደረገው የመጀመሪያ ጨዋታ የተለመደ ድንቅ ብቃቱን አሳይቷል። ብራዚላዊው ግብ ጠባቂ በመጨረሻ ሮበርትሰን በራሱ ላይ ባስቆጠራት ጎል ቢረታም በርካታ የዌስትሃም የማጥቃት እንቅስቃሴዎችን አምክኗል። የሞሐመድ ኩዱስና ጃሮድ ቦወንን ሙከራ ያዳነበት መንገድ ድንቅ ነበር። ስሎት ከሪፖርተሮች ጋር በነበራቸው ቆይታ እንደ አሰልጣኝ ሁል ጊዜም በወሳኝ ምዕራፍ አንዳች ነገር እንደሚፈጥሩ የምትጠብቁት ቀደም ብሎ በተጫዋችነት ዘመናቸው ብዙ ነገር የፈጸሙ ተጫዋቾችን ነው። በውድድር ዘመን መጨረሻ እያንዳንዱ አጋጣሚ እየገዘፈ ይሄዳል። ዛሬ 3ቱ አንጋፎች ያንን አሳይተዋል። አሊሰን ምናልባትም ከውድድር ዘመኑ ምርጥ አስተዋጽኦቹ አንዱን አሳይቶናል። ቨርጂል 3 ነጥብ ያስገኘችልን ኳስ በግንባሩ ገይቶ አስቆጥሯል። የመጀመሪያዋ ጎል ስትቆጠር የሞ አስተዋጽኦ የላቀ ነበር። በአጠቃላይ በመጀመሪያው አጋማሽ ንቁ ነበር ብለዋል። ስሎት ከጨዋታው በኋላ በስቴዲየሙ ኮፕ ኤንድ ፊት ደስታቸውን የገለጹበት መንገድ እንደ ወትሮ ሁሉ በስሜት የተሞላ ነበር። በእርግጥ የአቻነቷ ጎል ከተቆጠረችባቸው በኋላ በአንፊልድ የተገኘው ደጋፊ ቡድኑ የማሸነፊያ ጎል እንዳያስቆጥር ከጀርባ የቆመበት መንገድ ስላስደሰታቸው ምስጋና ለማቅረብ ጭምር ነው። ሊቨርፑል የፕሪምየር ሊግ ሻምፒዮን ለመሆን ከቀሪዎቹ 6 ጨዋታዎች 6 ነጥብ ማሳካት ይጠበቅበታል። በእርግጥ በመጪው እሁድ በምሳ ሰዓት ጨዋታ አርሰናል ከሜዳው ውጪ ከኢፕስዊች ታውን በሚያደርገው ግጥሚያ ተሸንፎ ማምሻውን ቀዮቹ ሌስተርን በሚገጥሙበት ጨዋታ ካሸነፉ ሁሉ ነገር ያበቃለታል። ስሎት ግን ዋንጫውን የምናሸንፍበት ጊዜና ቦታ አያሳስበኝም። ከዚህ በኋላ 2 ጨዋታ ማሸነፍ እንዳለብን እናውቃለን። ያንን ማድረግ ምን ያህል ፈታኝ እንደሆነ ደግሞ ያደረግናቸው 32 ጨዋታዎች አስገንዝበውናል ብለዋል። እስከዚያ ድረስ ባሉት ቀናት በአንዱ የቫንዳይክ አዲስ ኮንትራት ይፋ ቢደረግ ደግሞ ስሜቱን ያቀጣጥለዋል።